የዕለተ ሰኞ ኢቢኤስ ቢዝነሳችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። እየተከታተላችሁን አብራችሁን ሆኑ። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ልውሰዳችሁ። መጪው 2019 አዲስ ዓመት ምክንያት በማድረግ ሲኤምሲ በሚገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያካሄደው አደይ አዲስ ዓመት ታላቅ ኤክስፖና ፌስቲቫል ነጋዴው በተመጣጣኝ ዋጋ ምርትና አገልግሎትን የሚያቀርብበት፣ ሸማቾች በፍጆታ ዋጋ ጭማሪ ሳይማረሩ የሚገበያዩበት፣ በመዝናኛ ዝግጅቶችና በተለያዩ ትዕይንቶች የሚዝናኑበትም ጭምር ልዩ አዲስ ዓመት ፌስቲቫል መሆኑን ሰምተናል። በተዘጋጀው ጋዜጣዊ መግለጫ ላይ ታድመን ነበረ። ቃል ኪዳን ታደሰ እንደዚህ ታቀርበዋለች። ከነሐሴ 21 እስከ ጳጉሜ 5 2019 ዓመተ ምህረት ድረስ በአዲስ አበባ ኮንቬንሽን ሴንተር ውስጥ በሚካሄደው የአደይ የአዲስ ዓመት የንግድ ኤክስፖና ፌስቲቫል ላይ በተለይ መሰረታዊ በሚባሉ የሸመታ እቃዎች ላይ ከ15 እስከ 30% የሚሆን ቅናሽ እንደተደረገ ሰምተናል። ከዚህ ጋር በተያያዘ የዚህ የንግድ ኤክስፖና ፌስቲቫል አምባሳደር በመሆን የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነው አዶናይ ዛሬ በአምባሳደርነት ተገኝቷል። ይህ የንግድ ኤክስፖና ፌስቲቫል ለእናንተ ለሸማቾች ምን ይዟል የሚለውን እያነሳን አጠቃላይ ዝግጅቱ ምን ይመስላል የሚለውን እየተመለከትን እንቆያለን። አብራችን ቆዩ። ከዚህ በፊት ባሉ ትሬንዶች ብዙ ጊዜ ኤክስፖ ይዘጋጃል፣ የፌስቲቫል ስሜት አይኖረውም። ያ ማለት ምንድነው? ህብረተሰቡ መጥቶ ቀን ላይ ኢንጆይ የሚያደርጋቸው የተለያዩ አክቲቪቲዎችን አካተን ነው እየሰራን ያለ ነው። አካባቢው መኖሪያ እንደመሆኑ አንጻር በዛ በአቅራቢያው የሚገኙ ህብረተሰቦች መጥተው ፌስቲቫሉ ላይ ኢንጆይ አድርገው ሾፕ አድርገው የሚሄዱበትን ነገር ነው ያደረግነው። እንግዲህ ከኛ ገበያ ማዕከል ወደዚህ ኤክስፖ ይዘን ለመምጣት ያሰብናቸው ብዙ አይነት ምርቶች አሉ። በአጠቃላይ ለመግለጽ ሁሉም አይነት የግብርና ምርቶች ጨምሮ የእንስሳት ተዋጽኦችንም ጭምር ይዘን ለመቅረብ ነው ሀሳባችን። ከግብርና ምርቶች ስነሳ በጣም ምርጥ የሆኑ ማኛ ጤፎች፣ እንዲሁም ጥራጥሬዎች፣ እንዲሁም ደግሞ አትክልቶች፣ የተለያዩ አትክልቶችና የተለያዩ ፍራፍሬዎችንም ጨምር፣ እንዲሁም ደግሞ እንቁላሎችና አጠቃላይ የእንስሳት ተዋጽኦችን ይህንን ሁሉ ካሉት ገበያዎች 15 እስከ 30% ቅናሽ በማድረግ በዚህ ኤክስፖ ላይ ለማቅረብ ዝግጅታችንን ጨርሰናል ማለት ነው። እኛ ጋር ከኤክስፖ በተጨማሪ ከአዲስ አበባ ንግድ ምክር ቤት ጋር በመተባበር የአምራቹ ምርት ቀጥታ ከማህበረሰቡ ጋር ለማገናኘት የሰራንበት ፕላትፎርም አለን። እሱ ምንድነው? ለአምራቾቹ ምቹ ቦታ ፕሮቫይድ በማድረግ ምርቶቻቸውን ይዘው ለህብረተሰቡ በተመጣጣኝ ዋጋ የሚያቀርቡበትን ስራ እየሰራ ነው የምንገኘው። እንግዲህ ከዚህ በፊቱ ብዙ ጊዜ እንደዚህ አይነት ኤክስፖ ላይ እንወጣለን። በከኛ ገበያ ማዕከል አቅራቢዎችና አምራቾችን ይዘን ከዚህ በፊት ከነበሩ ስራዎቻችን ከዚህ በፊት ከነበሩ ኤክስፖዎች፣ ባዛሮች ላይ ብዙ ልምዶች ያላቸው ሰዎችን ነው ይዘን የምንወጣውና በፊት ከነበረው ነገር የተሻለ ነገርን የተሻለ በኳሊቲም ጥራት ያለው ምርት አጠቃላይ ምርቶችን ጥራት ያለው ምርቶችን ይዘን ለመቅረብ እንዲሁም ደግሞ ፍሬሽ ምርቶችን በየጊዜው ለማቅረብና በቂ ምርት በዛ ቦታ ላይ ለሚመጡ ሰዎች የሚበቃ አይነት በቂ ምርቶችን ይዘን ለመምጣት ሰፊ ዝግጅቶች ተካሂደዋል። አዶናይ እንደሚታወቀው ብዙ ፎሎወር ያለው በአሁኑ ሰዓት ላይ ወጣት ሆኖ ብዙ ፎሎወር ያለው ቲክቶከር ነው። እኛ እሱን ብራንድ አምባሳደር አድርገን ስንመርጠው አንደኛ ማዕከሉ አዲስ እንደመሆኑ ብዙዎች ጋር ተደራሽ ያደርግልናል ይህን ሀሳባችንን የሚል እሳቤ ይዘን ነው። ያንተ ኃላፊነት ያንተ ሚና እንደ አምባሳደር ምንድነው የሚሆነው? አይ ቲንክ እይታ መፍጠር፣ የበለጠ እይታ መፍጠር። ራቅ ያለ ቦታ ላይ ያሉ መምጣት የማይችሉ ሰዎችም አሉ። ቭሎግ እያደረኩኝ እነሱ ሰዎች ደግሞ በእኔ በኩል ተደራሽነት ያገኛሉ ማለት ነው። እነዚህ ቢዝነሶች እኔ ቢዝነስ ፕሮግራም አዘጋጅ ነኝ። ሸማቾች ናቸው የኔ ተመልካቾች፣ ዋናዎቹ ናቸው። ለእነሱስ ምንድነው የሚጠቅማቸው? አይ ቲንክ መምጣት አለባቸው። ትልቅ ፖቴንሻል ያላቸው ቢዝነሶች አሉ። በጣም አሁን እየሄድንበት ያለው የቴክኖሎጂ ፍጥነት ላይክ መታመን በማይችል ሁኔታ በጣም ወጣቱ ስማርት ነው። ኤአይ ኢንቴግሬት እያደረጉ ነው ወደ ቢዝነሳቸው። በጣም ታላላቅ ፕሮብሌሞች ሶልቭ እያደረጉ ነው። እውነት ኢንቨስተሮች ከሆኑ ምናምን ቢመጡና ቢመለከቱ እነዚህ ሰዎች እድል ቢሰጧቸው አትሊስት እንኳን you know what በቃ ኢንቨስተር መሆን ፈልጋለሁ እዛ ጋር ኢንቨስተር መሆን ፈልጋለሁ የቢሊየን ብር ሐሳብ ያላቸው ቢዝነሶች ያላቸው እዛ መምጣታቸው አይቀርም።
የአዲስ አበባ ከተማ አስተዳደር ንግድ ቢሮ በከተማይቱ ላይ በተለያዩ ቦታዎች ገበያ ማዕከላቶችን ስማርት ገበያ ማዕከላቶችን ገንብቶ ወደ ስራ አስገብቶ ከፍተኛ የኑሮ ውድነት የዋጋ ንረቶችን የመቀነስ ስራዎችን እየሰራ ነው ያለውና ያንን አሁን ይዘን መተን በዚህ በኤክስፖ ላይ የምንሰራው ትልቁ ስራ በጣም ቅናሽ በሆነ ዋጋ ጥሩ ኳሊቲ ፍሬሽ የሆኑ ምርቶችን በማቅረብ ሸማቾች ተጠቃሚ እንዲሆኑ ከኑሮ ውድነት እንዲያርፉ ትልቁ ስራ ይሆናልና ትልቁ ጥቅማቸው ሊሆን የሚችለው ምንድነው? በቅናሽ ዋጋ ያገኛሉ። ሁሉንም አይነት ምርቶች ውጪ ካለው 15 እስከ 30% በቅናሽ ዋጋ ያገኛሉ በዛ ቦታ ላይ። ሁለተኛ ደግሞ በጣም ኳሊቲ የሆነ ክትትል አድርገንበት ነው የምናቀርበው። ሁሉም ምርቶች ላይ ፍሬሽ የሆኑና ኳሊቲ የሆኑ ምርቶችን ጤፍ አሁን በጣም ማኛ ጤፍ ነው የምናቀርበው። በጣም የተመረጡ ጤፎችን ነው ይዘን በዛ ቦታ የምንቀርበው። እንስሳት ተዋጽኦችንም እንደዛው በጣም ክትትል ተደርጎባቸው ጤናማ የሆኑ ምርቶችን ነው ይዘን በዛ ቦታ የምንቀርበው። ያ እንግዲህ ተጠቃሚ ያደርጋቸዋል ማለት ነው። ቅድም መድረክ ላይ አንድ በጣም ኢንትረስቲንግ የሆነ ስቶሪ ስታወራ ሰማሁ። ከእሱ ሀሳብ ልጀምር። ይህ የንግድ ኤክስፖና ፌስቲቫል በተለይ አነስተኛ ለምንላቸው ኢንተርፕራይዞች ምንድን ነው የሚኖረው ጥቅም? የብዙ ቢዝነስ ችግር ምንድነው መሰለሽ? ሎኬሽን ነው ብዬ አስባለሁ። መርካቶ ውድ የሆነበት ምክንያት እሱ ነው። በቢዝነስ የታወቀ ቦታ ነው። ገዢ ሲኖር ወደ መርካቶ ሄዶ ነው የሚገዛው። ከዛ ገርጂ ያሉትስ አራተኛ ፎቅ ላይ ያሉት ትልቅ ቢዝነስ ሆኖ አሪፍ ፖቴንሻል ኖሯቸው ግን ደግሞ እይታ የላቸውም፣ ሰው አያውቃቸውም። ስለዚህ እንደ አይዲ ኤክስፖ ደግሞ ሲመጣ ምንድነው በአንድ ትልቅ ኮንቬንሽን ሴንተር እነዚህ ሁሉ ቢዝነሶች ፎቅ ሳይለይ መርካቶ ሳይል 22 ሳይል በአንድ ሰብስቦ ነው በቃ ትልቅ ፖቴንሻል እያካፈለ ያለው። በ15 ቀን ውስጥ ደግሞ ወደ 250 ሺህ ሰው ነው የሚመጣውና 250 ሺህ ሰው ማለት ለ250 ቢዝነሶች ኢትስ አ ሎት በጣም ትልቅ ፖቴንሻል ነው። አምራች አቅራቢዎቻችን በዚህ ቦታ ላይ በሚቀርቡበት ጊዜ ከተለያዩ ሰዎች ጋር የሚገናኙበት ቦታ ነው የሚሆነው ይሄ ኤክስፖ። ያ እንግዲህ ትልቅ አድቫንቴጅ ትልቅ እድልን ይፈጥራል ማለት ነው ለነሱ ከሰዎች ጋር በመገናኘት ስራዎቻቸውን ከዚህ በፊቱ የተሻለ የሚያደርግላቸው ይሆናል ማለት ነው ይሄ ቦታ። ለዛም ነው እኛም ይህንን እድል ተጠቅመን አምራቾቻችን እና አቅራቢዎቻችን በዚህ ቦታ ላይ እንዲቀርቡ ሀሳቡን ተቀብለን ወደ ስራ የገባንበት ትልቁ ነገር እንግዲህ ሸማቾችንም ጠቅመው ነጋዴዎቻችን ሸማቾችንም ጠቅመው በራሳቸውም ደግሞ የንግድ ትስስሮችን ሰዎች ጋር የመተዋወቁን ስራ እንዲሰሩ ታስቦ ነው ወደ ስራ የገባነው ማለት ነው። የኮንቬንሽን ሴንተር አዲስ እንደመሆኑ እሱ ላይ ብዙ ነገሮችን አዳዲስ ነገሮችን ፈጥረን ለቀጣይ ስራ የተሻለ ነገር ለመስራት ለህብረተሰቡ ለማቅረብ እየሰራን ያለ ነው። ህብረተሰቡ በአቅራቢያው እንዲያገኝ ይህንን ፕሮግራም ወደ ኮንቬንሽን አዲስ ኢንተርናሽናል ኮንቬንሽን ሴንተር አዘጋጅተናል ማለት ነው። በተፈጥሮ ቢዝነስ በጣም ነው የምወደው። ስለዚህ እንደዚህ አይነት ኤግዚቢሽን ሲመጣ በቃ እየዞርኩ ማየት ደስ ይለኛል። አሁን አንቺ ፋሽን ምናምን ትወጫለሽ ልብስና፣ ስለዚህ ሱቅ ቤት ያለበት ሞሉና መዞር ደስ ይልሻል። ቤዚክሊ ለእኔ እንደዛ ነው። በቃ ቢዝነሶች ምናምን እያየው በቃ የሆነ ፖቴንሻል ያላቸው ምናምን ማግኘት መፈለግ በጣም ደስታዬ ነው። እናንተም እንደዛ ደስ የሚላችሁ ከሆነ ኑ። ከዛ ደግሞ 250 ሺህ መሀል ሆኑ ማለት ነው። እንዳትቀሩ፣ ትልቅ እድል አለ።